ሁለተኛው የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነው ከጳውሎስና ከወንድማችንም ከጢሞቴዎስ በቆሮንቶስ ለምትገኘው የእግዚአብሔር ቤተክርስቲያንና እንዲሁም በመላ አካል ለሚገኙ ሕዝበ ክርስቲያን ሁሉ ከአባታችን ከእግዚአብሔር ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የምህረት አባትና የመጽናናት ሁሉ አምላክ ለሆነውና እንዲሁም የጌታችን የኢየሱስ ክርስቶስ አባት ለሆነው አምላክ ምስጋና ይሁን። እኛ ከእግዚአብሔር በምናገኘው መጽናናት በመከራ ላይ ያሉትን ሁሉ ማጽናናት እንድንችል እግዚአብሔር እኛን በመከራችን ሁሉ ያጽናናናል። የክርስቶስን መከራ በብዛት እንደ መካፈላችን መጠን እንዲሁም በክርስቶስ አማካይነት መጽናናትን በብዛት እናገኛለን። እኛ መከራን ስንቀበል እናንተ መጽናናትንና ደህንነትን ታገኛላችሁ። እኛ ስንጽናና ደግሞ እናንተም እኛ የምንቀበለውን መከራ በትዕግሥት ተቀብላችሁ ትጽናናላችሁ። መከራችንን በምትካፈሉበት መጠን መጽናናታችንም እንደምትካፈሉ ስለምናውቅ በእናንተ ላይ ያለን ተስፋ ጽኑ ነው። ወንድሞቼ ሆይ በእስያ ክፍለ አገር በነበርንበት ጊዜ የደረሰብንን መከራ እንድታውቁ እንወዳለን። ይህም የደረሰብን መከራ ልንሸከመው ከምንችለው በላይ ስለነበር በሕይወት ለመኖር የነበረን ተስፋ እንኳ ተቋርጦ ነበር። እንዲያውም ሞት እንደ ተፈረደብን ያህል ተሰምቶን ነበር። ይህም ሁሉ የደረሰብን ትምክህታችንን ሙታንን በሚያስነሣ በእግዚአብሔር እንጂ በራሳችን ኃይል አለመሆኑን እንድንገነዘብ ነው። ስለዚህ እርሱ ለሞት ከሚያደርስ አደጋ አድኖናል፣ ያድነናልም። ደግሞም እንደሚያድነን ተስፋችን በእርሱ ነው። እናንተም እኛን በጸሎት ልትረዱን ይገባል። ምክንያቱም በብዙ ጸሎት እኛ የእግዚአብሔርን እርዳታ ስናገኝ ብዙ ሰዎች በእኛ ምክንያት እግዚአብሔርን ያመሰግናሉ። የምንመካበት ነገር ይህ ነው። ይህም እውነት መሆኑን ሕሊናችን ይመሰክርልናል። ከሌሎች ሰዎችና በተለይም ከእናንተ ጋር የነበረን ግንኙነት ከእግዚአብሔር ባገኘነው ቅድስናና ቅንነት ተመርተን ነው። ይህም የሆነው በእግዚአብሔር ጸጋ ነበር እንጂ በሰው ጥበብ አልነበረም። አንብባችሁ ማስተዋል የምትችሉትን ነገር ካልሆነ ሌላ ምንም አንጽፍላችሁም። አሁን ስለኛ በከፊል የምታውቁትን በኋላ በሙላት እንደምታስተውሉት ተስፋ አደርጋለሁ። በዚህም ምክንያት በጌታ ኢየሱስ ቀን እኛ በእናንተ እንደምንመካ እናንተም በእኛ ትመካላችሁ። በዚህ ነገር እርግጠኛ ስለነበርሁ 2 ጊዜ እንድትጠቀሙ ብዬ እናንተም በመጀመሪያ ለመጎብኘት አቅጄ ነበር። ልጎበኛችሁ ያቀድሁትም ወደ መቄዶንያ ሳልፍና ከዚያም በምመለስበት ጊዜ ነበር። በዚህም ሁኔታ ወደ ይሁዳ በማደርገው ጉዞ ትረዱኛላችሁ ብዬ አስቤ ነበር። ይህንንም ባቀድሁ ጊዜ የማደርገውን የማላውቅ ወላዋይ የሆኑ ይመስላችኋልን? ወይስ ይህን በማቀዴ በአንድ ጊዜ አዎንና አይደለም እያሉ በማወላወል በሰው አስተሳሰብ ያደረግኩት ይመስላችኋልን? እግዚአብሔር ታማኝ ስለሆነ እኛም የምንነግራችሁ አዎንና አይደለም የሚል የማወላወል ቃል አይደለም። ምክንያቱም እኔና ሲላስ ጢሞቴዎስም የእግዚአብሔርን ልጅ ኢየሱስ ክርስቶስን የሰበክንላችሁ አዎን በሚል ቃል ብቻ እንጂ አዎንና አይደለም በሚል አወላዋይ ቃል አልነበረም። እግዚአብሔር የሰጠን ተስፋ ሁሉ አዎን የሚሆነው በክርስቶስ ነው። ስለዚህ ነው ለእግዚአብሔር ክብር በክርስቶስ አሜን የምንለው። እኛንም ሆነ እናንተን በክርስቶስ እንድንጸና ያደረገን እግዚአብሔር ነው። የቀደሰንም እርሱ ነው። የእርሱ ለመሆናችን ማስረጃ የሚሆን ማኅተሙን በእኛ ላይ ያደረገና ወደፊት ለእኛ ስለሚሰጠን ሀብት በልባችን መንፈስ ቅዱስን እንደ ዋስትና አድርጎ የሰጠን እርሱ ነው። እኔ ወደ ቆሮንቶስ ተመልሼ ያልመጣሁበት ምክንያት እናንተን እንዳላሳዝናችሁ ለእናንተ በመራራት ነው። ለዚሁም እግዚአብሔር ምስክሬ ነው። እናንተ በእምነታችሁ የጸናችሁ ስለሆናችሁ እናንተን ደስ እንዲላችሁ አብረናችሁ እንሰራለን እንጂ በእምነታችሁስ አናዛችሁም። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 2። እንግዲህ እናንተን እንዳላሳዝናችሁ በማሰብ ወደ እናንተ ተመልሼ ላለመምጣት ቁርጥ ውሳኔ አደረግሁ። እኔ አሳዝኛችሁ ይሆናል። ታዲያ እኔ ባሳዝናችሁም እንኳ ከእናንተ በቀር ሌላ ደስ የሚያሰኘኝ ማን ነው? እንደዛ የጻፍሁላችሁም ወደ እናንተ ስመጣ ደስ ሊያሰኙኝ የሚገባቸው ሰዎች እንዳያሳዝኑኝ ብዬ ነው። ምክንያቱም የእኔ ደስታ የሁላችሁም ደስታ መሆኑን ታውቃላችሁ ብዬ አምናለሁ። በትልቅ ሐዘንና በልብ ጭንቀት
በብዙ እንባም ሆኜ የጻፍሁላችሁ በጣም የምወዳችሁ መሆኔን እንድታውቁ ብዬ ነው እንጂ ላሳዝናችሁ ብዬ አይደለም። ሰውን ያሳዘነ ማንም ቢኖር ያሳዘነው እኔን ሳይሆን በደሉን ማጋነን አይሁንብኝ እንጂ በሌላ በኩል ከእናንተ ብዙዎቹን አሳዝኗል። ለእንዲህ ዐይነቱ ሰው ከእናንተ አብዛኛዎቹ የፈረዱበት ቅጣት ይበቃዋል። ስለዚህ ይህ ሰው በጣም ከማዘኑ የተነሣ ተስፋ እንዳይቈርጥ ይልቅስ ይቅርታ እንድታደርጉለትና እንድታጽናኑት ይገባል። እንዲሁም እርሱን የምትወዱት መሆናችሁን ለማስረዳት እውነተኛ ፍቅራችሁን በሥራ አሳዩት። ያንንም መልእክት የጻፍሁላችሁ ተፈትናችሁ በሁሉ ነገር ታዛዦች መሆናችሁን ለመረዳት ብዬ ነው። እናንተ ይቅርታ ለምታደርጉለት ሰው እኔም ይቅርታ አደርግለታለሁ። ይቅር የምልለት በደል ካለ እኔ በክርስቶስ ፊት ይቅርታ የማደርግለት ስለ እናንተ ብዬ ነው። ይህንንም የማደርገው የሰይጣንን የተንኰል ሥራ ስለምናውቅ ሰይጣን እንዳያታልለን ብዬ ነው። ከዚህ በኋላ የክርስቶስን መልካም ዜና ለማብሰር ወደ ጢሮአዳ በሄድሁ ጊዜ ጌታ ሰፊ የአገልግሎት በር ከፍቶልኝ ነበር። ነገር ግን ወንድሜን ቲቶን ባለማግኘቴ መንፈሴ አላረፈም። ስለዚህ እዛ ያሉትን ክርስቲያኖች ተሰናብቼ ወደ መቄዶንያ ሄድሁ። ነገር ግን እኛን ዘወትር በክርስቶስ ድል አድራጊዎች አድርጎ ለሚመራንና መልካም መዓዛ እንዳለው ሽቶ ስለ ክርስቶስ ያለንን ዕውቀት በየስፍራው ሁሉ እንድናዳርስ ለሚያደርገን አምላክ ምስጋና ይሁን። ምክንያቱም እኛ ለሚድኑትም ሆነ ለሚጠፉት መልካም ሽታ እንዳለው ዕጣን በክርስቶስ ለእግዚአብሔር የቀረብን ነን። ለሚጠፉት የሚገድል የሞት ሽታ ነን፣ ለሚድኑት ግን ሕይወትን የሚሰጥ የሕይወት መዓዛ ነን። ታዲያ ለዚህ አገልግሎት ብቁ የሚሆን ማን ነው? እኛ እኮ የእግዚአብሔርን ቃል እንደ ንግድ ዕቃ እንደሚቸረችሩት እንደ ብዙዎቹ አይደለንም። ነገር ግን ከእግዚአብሔር የተላክን የክርስቶስ አገልጋዮች ሆነን በእግዚአብሔር ፊት በቅንነት እንናገራለን። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 3። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ አንዳንዶች እንደሚያደርጉት ለእናንተ ወይም ከእናንተ የምስጋና ደብዳቤ ያስፈልገን ይሆን? ሰው ሁሉ የሚያያችሁና የሚያነባችሁ የምስጋና መልእክታችን እናንተ ራሳችሁ ናችሁ። እናንተስ በእኛ አገልግሎት የመጣችሁ የክርስቶስ መልእክት መሆናችሁ የታወቀ ነው። ይህም መልእክት የተጻፈው በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ እንዲሁም በሰው ልብ ጽላት እንጂ በድንጋይ ጽላት የተጻፈ አይደለም። ይህንን የምንልበት ምክንያት በክርስቶስ አማካይነት በእግዚአብሔር ዘንድ እምነት ስላለን ነው። አገልግሎታችንን መፈጸም እንድንችል ብቃት የሚሰጠን እግዚአብሔር ነው እንጂ እኛስ በገዛ ራሳችን ምንም ለማድረግ ብቃት የለንም። ፊደልን ሳይሆን መንፈስ ቅዱስ ያለበትን አዲስ ኪዳንን እንድናገለግል ያበቃንም እግዚአብሔር ነው። ምክንያቱም ፊደል ሞትን ያመጣል፣ መንፈስ ቅዱስ ግን ሕይወትን ይሰጣል። ሕግ የተቀረጸው በድንጋይ ጽላት በፊደል ነበር። ሕግ በተሰጠበትም ጊዜ የእግዚአብሔር ክብር በማንጸባረቅ ተገልጧል። ምንም እንኳ በሙሴ ፊት ላይ ያንጸባርቅ የነበረው ብርሃን እየተወገደ የሚሄድ ቢሆንም እስራኤላውያን የሙሴን ፊት ትኩር ብለው ሊመለከቱት አልቻሉም። እንግዲህ ሞትን ያመጣ ሕግ በእንዲህ ዐይነት ክብር ከተገለጠ ታዲያ በመንፈስ ቅዱስ አማካይነት የሚገኘው አገልግሎት እንዴት የበለጠ ክብር ይኖረው? ሰዎች የተኮነኑበት አገልግሎት ይህን ያህል ክብር ካለው ሰዎች የሚጸድቁበት አገልግሎትማ እንዴት የበለጠ ክብር ይኖረው? የአሁኑ ታላቅ ክብር ካለፈው ክብር ጋር ሲወዳደር ያለፈው ክብር እንዳልነበር ሆኖ ይቈጠራል። ያ ጠፊ የነበረው ነገር ይህን ያህል ክብር ከነበረው ለዘላለም ጸንቶ የሚኖረው ነገርማ የበለጠ ክብር አለው ማለት ነው። እንዲህ ዐይነቱ ተስፋ ስላለን ያለ ፍርሃት በድፍረት እንናገራለን። ሙሴ የፊቱ መንጸባረቅ በሚወገድበት ጊዜ እስራኤላውያን እንዳያዩ ፊቱን ይሸፍን ነበር። እኛ ግን እንደርሱ አናደርግም። የእነርሱ ልቦና በርግጥ ደንዝዟል። እስከ ዛሬም ድረስ የብሉይ ኪዳን መጽሐፍ ሲያነቡ ልቦናቸው በዚያ መሸፈኛ እንደ ተሸፈነ ነው። ምክንያቱም ያ መሸፈኛ የሚወገደው በክርስቶስ ብቻ ነው። ዛሬም እንኳን ቢሆን የሙሴን ሕግ ባነበቡ ቁጥር ልቦናቸው በመሸፈኛው ይሸፈናል። ነገር ግን ሰው ወደ ጌታ ሲመለስ መሸፈኛው ይወገዳል። ጌታ መንፈስ ነው። የጌታም መንፈስ ባለበት ነጻነት አለ። ስለዚህ ሁላችንም የጌታን ክብር ባልተሸፈነ ፊታችን እናንጸባርቃለን።
መንፈስ ከሆነው ጌታ የሚገኘው ይህ ክብር በክብር ላይ ክብርን እየጨመረ ልክ ጌታን እንድንመስል ያደርገናል። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 4። እግዚአብሔር በምሕረቱ ይህን አገልግሎት ስለሰጠን ተስፋ አንቈርጥም። ስውርና አሳፋሪ የሆነውን ነገር አስወግደናል። በተንኰልም አንሰራም። የእግዚአብሔርንም ቃል ከውሸት ጋር አንቀይጥም። ይልቅስ እውነትን በይፋ እናሳያለን። ራሳችንንም በሰው ሁሉ ሕሊና ግልጥ እያደረግን በእግዚአብሔር ፊት እንኖራለን። ያበሰርነው የምሥራች ቃል ምናልባት የተሰወረ ቢሆንም የተሰወረው ለሚጠፉት ነው። እነርሱ የማያምኑበት ምክንያት የዚህ ዓለም አምላክ የሆነው ሰይጣን ልቦናቸውን ስላሳወረው ነው። በእግዚአብሔር መልክ ስለተገለጠው ስለ ክርስቶስ ክብር ከተነገረው መልካም ዜና የሚመጣላቸውን ብርሃን እንዳያዩ ያደረጋቸው እርሱ ነው። እኛ የምናስተምረው ኢየሱስ ክርስቶስ ጌታ መሆኑንና እኛም ራሳችን በኢየሱስ ምክንያት የእናንተ አገልጋዮች መሆናችንን ነው እንጂ ስለ ራሳችንስ አንሰብክም። ምክንያቱም ብርሃን በጨለማ ውስጥ ይብራ ብሎ የተናገረ እግዚአብሔር በክርስቶስ መልክ የሚያበራውን የእግዚአብሔርን ክብር የማወቅ ብርሃን እንዲሰጠን ብርሃኑን በልባችን አብርቷል። ነገር ግን ይህ ታላቅ ኃይል የእግዚአብሔር እንጂ የእኛ አለመሆኑ እንዲታወቅ ይህን ክቡር ነገር እንደ ሸክላ ዕቃ ሆነን ይዘነዋል። በየአቅጣጫው መከራ ይደርስብናል፣ ግን አንሸነፍም። ብዙ ጊዜ ግራ ይገባናል፣ ግን ተስፋ አንቈርጥም። ጠላቶች ያሳድዱናል፣ ግን ወዳጆች አጥተን አናውቅም። ተመተን እንወድቃለን፣ ግን አንሞትም። የኢየሱስ ሕይወት በእኛ ሰውነት እንዲገለጥ ዘወትር የኢየሱስን ሞት በሰውነታችን ተሸክመን እንዞራለን። የእርሱ ሕይወት በሚሞተው ሰውነታችን እንዲገለጥ ብለን እኛ አሁን በሕይወት ያለነው ዘወትር ስለ ኢየሱስ በሞት አደጋ ላይ እንገኛለን። ስለዚህ እኛ በሞት አደጋ ላይ ስንገኝ እናንተ በሕይወት ትኖራላችሁ። ይሁን እንጂ አመንሁ ስለዚህ ተናገርሁ ተብሎ እንደ ተጻፈው እኛም ያው አንዱ የእምነት መንፈስ ስላለን እናምናለን፣ ስለዚህ እንናገራለን። ጌታ ኢየሱስን ከሞት ያስነሣው አምላክ እኛንም ከኢየሱስ ጋር እንደሚያስነሳንና ከእናንተም ጋር በፊቱ እንደሚያቀርበን እናውቃለን። ይህ ሁሉ ለእናንተ ጥቅም የሆነው ጸጋ ተትረፍርፎ ለብዙ ሰዎች በደረሰ መጠን ለእግዚአብሔር ክብር የሚሆነውን ምስጋና እንዲያበዛ ነው። ስለዚህ ተስፋ አንቈርጥም። ምንም እንኳ ውጫዊ ሰውነታችን ቢጠፋ ውስጣዊው ሰውነታችን በየቀኑ ይታደሳል። ይህም ቀላልና ጊዜያዊ የሆነ መከራችን ወደር የሌለውን እጅግ ታላቅ የሆነ ዘላለማዊ ክብር ያስገኝልናል። እኛ የምንመለከተው የማይታየውን ነገር እንጂ የሚታየውን አይደለም። ምክንያቱም የሚታየው ነገር ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 5። ይህ እንደ ድንኳን ጊዜያዊ የሆነው ሥጋችን ሲፈርስ በሰው እጅ ሳይሆን በእግዚአብሔር የታነጸ ዘላለማዊ መኖሪያ በሰማይ እንዳለን እናውቃለን። በሰማይ ወዳለው መኖሪያችን ለመግባት በመመኘት እንቃትታለን። ወደዚያም ወደ መኖሪያችን በምንገባበት ጊዜ ራቁታችንን አንገኝም። በዚህ ድንኳን በሆነው ሥጋችን ውስጥ ስንኖር ከብዶን እንቃትታለን። የምንቃትተው ሞት በሕይወት እንዲለወጥ ወደ ሰማያዊው መኖሪያችን ለመግባት ፈልገን ነው እንጂ ከዚህ ከምድራዊ ሥጋችን ለመለየት በመፈለግ ብቻ አይደለም። ለዚህም ለውጥ ያዘጋጀን እግዚአብሔር ነው። በኋላ ለሚሰጠን ነገር ሁሉ መያዣ እንዲሆን መንፈሱን የሰጠንም እርሱ ነው። እንደ መኖሪያችን በሆነው ሥጋችን እስካለን ድረስ ከጌታ ርቀን መኖራችንን እናውቃለን። ስለዚህም ዘወትር ያለ ፍርሃት በመተማመን እንኖራለን። የምንኖረውም በእምነት እንጂ በማየት አይደለም። ከዚህ እንደ መኖሪያችን ከሆነው ሥጋችን ተለይተን ከጌታ ጋር መሆን እንመኛለን። ስለዚህ ያለ ፍርሃት በመተማመን እንኖራለን። ከዚህ ከሥጋችን ጋር ብንሆንም ወይም ከእርሱ ብንለይም ዓላማችን ጌታን ማስደሰት ነው። ምክንያቱም እያንዳንዱ በሥጋው ላደረገው ክፉም ሆነ ደግ ነገር እንደየሥራው ብድራቱን ለመቀበል ሁላችንም በክርስቶስ የፍርድ ወንበር ፊት መቅረብ አለብን። እግዚአብሔርን መፍራት ምን መሆኑን ስለምናውቅ ሰዎችን እናስረዳለን። እኛ ምን መሆናችንንም እግዚአብሔር ያውቃል። እናንተም በልቦናችሁ ምን መሆናችንን እንደምታውቁ ተስፋ አደርጋለሁ።
በልብ ባለው ነገር ሳይሆን በውጭ በሚታየው ነገር ለሚመኩት መልስ እንድትሰጡ በእኛ እንድትመኩ ለእናንተ ምክንያት እንሆናለን እንጂ እንደገና የእኛን ማንነት ልናስረዳ አንጀምርም። እብዶች ብንሆን ለእግዚአብሔር ስንል ነው፣ ባለአእምሮዎች ብንሆንም ለእናንተ ስንል ነው። አንድ ጊዜ ክርስቶስ ለሁሉም መሞቱንና ሁሉም የእርሱ ሞት ተካፋዮች መሆናቸውን ስለተረዳን የክርስቶስ ፍቅር ለሥራ ይገፋፋናል። በሕይወት ያሉት ሁሉ ለእነርሱ ለመተውና ከሞትም ለተነሳው እንዲኖሩ እንጂ ከእንግዲህ ወዲህ ለራሳቸው ሲሉ እንዳይኖሩ ክርስቶስ ለሁሉም ሞተ። ስለዚህ ከእንግዲህ ወዲህ ማንንም ቢሆን በሥጋዊ አመለካከት አናይም። ከዚህ በፊት ክርስቶስን ያየነው በሥጋዊ አመለካከት ቢሆንም እንኳ ከእንግዲህ ወዲህ የምንመለከተው በዚህ አይነት አይደለም። ስለዚህ ማንም ከክርስቶስ ጋር ቢተባበር አዲስ ፍጥረት ነው። አሮጌው ፍጥረት አልፏል፣ በእርሱም ስፍራ አዲስ ፍጥረት ተተክቷል። ይህም ሁሉ የሆነው እኛን ከራሱ ጋር በክርስቶስ አማካኝነት ባስታረቀንና የማስታረቅንም አገልግሎት በሰጠን በእግዚአብሔር ነው። ይህም እግዚአብሔር በክርስቶስ አማካኝነት ሰዎችን ሁሉ ከራሱ ጋር አስታረቀ ማለት ነው። በደላቸውንም አልቆጠረባቸውም፣ ለእኛም የማስታረቂያ ቃል ሰጠን። እግዚአብሔር ሰዎችን በእኛ አማካኝነት ስለሚጠራ እኛ በክርስቶስ ስም አምባሳደሮች ነን። ስለዚህ ከእግዚአብሔር ጋር ታረቁ ብለን በክርስቶስ ስም እንለምናችኋለን። እኛ ከክርስቶስ ጋር በመተባበር የእግዚአብሔር ጽድቅ እንድንሆን እግዚአብሔር ኃጢአት የሌለበትን ክርስቶስን የእኛን ኃጢአት እንዲሸከም አደረገው። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 6። ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን ጸጋ በከንቱ አታስቀሩት ብለን እንለምናችኋለን። እግዚአብሔር በመረጥኩት ሰዓት ሰማሁህ፣ በደህንነትም ቀን ረዳሁ ስለሚል እነሆ የተመረጠው ሰዓት አሁን ነው፣ የደህንነትም ቀን አሁን ነው። አገልግሎታችን እንዳይነቀፍ በምንም ነገር ለማንም መሰናከያ አንሆንም። ይልቅስ መከራና ችግርን ጭንቀትንም እየታገስን የእግዚአብሔር አገልጋዮች መሆናችንን በሁሉ በኩል እንገልጣለን። የእግዚአብሔር አገልጋዮች መሆናችንን የምንገልጠውም በመገረፍ፣ በመታሰር፣ በመታወክ፣ በሥራ በመድከም፣ እንቅልፍ በማጣትና በመራም ነው። እንዲሁም በንጽሕና፣ በእውቀት፣ በትዕግስት፣ በደግነት፣ በመንፈስ ቅዱስና ግብዝነት በሌለበት ፍቅር፣ በእውነት ቃልና በእግዚአብሔር ኃይል አገልግሎታችንን እንገልጣለን። የማጥቂያም ሆነ የመከላከያ መሳሪያችንም ጽድቅ ነው። ለክብር ወይም ለውርደት፣ ለመወቀስ ወይም ለመመስገን የተዘጋጀንን፣ እውነተኞች ስንሆን አታላዮች ተብለን፣ ዝነኞች ስንሆን እንዳልታወቅን ሆነን፣ ሞተዋል ስንባል ሕያው ሆነን እንገኛለን። የተደበደብን ስንሆን አልተገደልንም። ሐዘን ቢደርስብንም ዘወትር እንደሰታለን። ድሆች ሆነን ሳለ ብዙዎችን ሀብታሞች እናደርጋለን። ምንም የሌለን ስንሆን ሁሉ የኛ ነው። እናንተ በቆሮንቶስ የምትኖሩ ሰዎች ሆይ እነሆ በግልጥ ተናግረናችኋል፣ ልባችንንም በሰፊው ከፍተንላችኋል። እናንተ ልባችሁን አጠበባችሁብን እንጂ እኛስ ልባችንን አላጠበብንባችሁም። ልጆቼ እንደመሆናችሁ መጠን እኛ ልባችንን በሰፊው ከፍተን ስሜታችንን እንደገለጥንላችሁ እናንተም ልባችሁን ከፍታችሁ ስሜታችሁን ግለጡልን እላችኋለሁ። በማይመች ሁኔታ ከማያምኑ ሰዎች ጋር አትጣመሩ። ጽድቅና ኃጢአት እንዴት ሊተባበሩ ይችላሉ? ብርሃንና ጨለማ እንዴት አብረው ሊኖሩ ይችላሉ? ክርስቶስና ዲያብሎስ እንዴት ሊስማሙ ይችላሉ? የሚያምንና የማያምንስ በምን ሊተባበሩ ይችላሉ? የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ስምምነት አለው? እግዚአብሔርም መኖሪያዬን በሕዝቤ መካከል አደርጋለሁ፣ ከእነርሱም ጋር እመላለሳለሁ፣ እኔ አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉ ብሎ እንደተናገረው እኛ የሕያው እግዚአብሔር ቤተ መቅደስ ነን። ደግሞም እግዚአብሔር እንዲህ ብሏል፣ ከእነርሱ መካከል ተለይታችሁ ውጡ፣ እርኩስ የሆነውንም ነገር አትንኩ፣ እኔም እቀበላችኋለሁ፣ እኔ አባታችሁ ሆናለሁ፣ እናንተም ወንዶችና ሴቶች ልጆቼ ትሆናላችሁ ይላል ኃያሉ እግዚአብሔር። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 7። እንግዲህ ወዳጆቼ ሆይ ይህ ሁሉ ተስፋ የተሰጠው ለእኛ ስለሆነ ሥጋንና መንፈስን ከሚያረክስ ከማናቸውም ነገር ራሳችንን እናንጻ፣ እግዚአብሔርንም በመፍራት ቅድስናችን ፍጹም እንዲሆን እናድርግ። ልባችሁን በሰፊው ከፍታችሁ ስፍራ ስጡን። ማንንም አልበደልንም፣ ማንንም አልጎዳንም፣ ማንንም አልበዘበዝንም። ይህንንም የምለው እናንተን ለወቅሳችሁ ብዬ አይደለም። ምክንያቱም ከዚህ በፊት እንዳልናችሁ ልባችንን በሰፊው ከፍተንላችኋል። በሕይወትም ሆነ በሞት
ሁልጊዜ ከእናንተ ጋር ነን። በእናንተ ላይ ያለኝ መተማመን ትልቅ ነው። በእናንተ ላይ ያለኝ ትምክህት ትልቅ ነው። በመከራችን ሁሉ እጽናናለሁ፣ ለደስታዬም ወሰን የለውም። መቄዶንያ በደረስን ጊዜ እንኳ ከብዙ አቅጣጫ ችግር ደረሰብን እንጂ ምንም ረፍት አላገኘንም። በውጪ ጠብ፣ በውስጥም ፍርሃት ነበረብን። ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን። የተጽናናነውም በእርሱ መምጣት ብቻ ሳይሆን እናንተ እርሱን ያጽናናችሁት መሆኑን በመስማታችንም ጭምር ነው። ስለ እኔ ያላችሁ ናፍቆትና ሐዘን ጭንቀትን በነገረን ጊዜ ይበልጥ ደስ አለኝ። ምንም እንኳ ከዚህ በፊት የጻፍሁላችሁ መልእክት ያሳዘናችሁ ቢሆንም መልእክቱን በመጻፌ አልጸጸትም። ተጸጽቼም ቢሆን እንኳ የተጸጸትኩት መልእክቴ ለጥቂት ጊዜ ስላሳዘናችሁ ነው። አሁን ግን ደስ ብሎኛል። የተደሰትኩበትም ምክንያት እናንተን ስላሳዘንኋችሁ ሳይሆን በሐዘናችሁ ምክንያት ንስሐ ገብታችሁ በመለወጣችሁ ነው። እንግዲህ ሐዘናችሁ እንደ እግዚአብሔር ፈቃድ ስለሆነ እኛ ምንም አልበደልናችሁም ማለት ነው። እንደ እግዚአብሔር ፈቃድ የሚሆን ሐዘን ወደ ደህንነት የሚያመጣ በንስሐ የሚገኘውን ለውጥ ስለሚያስገኝ ጸጸት የለበትም። የዓለም ሐዘን ግን ሞትን ያመጣል። ይህ እንደ እግዚአብሔር ፈቃድ የሆነው ሐዘን በትጋት እንድታስቡና ከበደል ንጹሕ መሆናቸውን እንድታረጋግጡ አድርጓችኋል። እንዲሁም በኃጢአት ላይ ቁጣቸውን እንድትገልጡ፣ ተግሳጼን እንድትፈሩ፣ እኔን እንድትናፍቁ፣ በመንፈሳዊ ቅናት በትክክል እንድትፈርዱና በደለኛውንም እንድትቀጡ አድርጓችኋል። በሁሉ በኩል በዚህ ነገር ንጹሖች መሆናችሁን አስረድታችኋል። እንግዲህ እኔ ጻፍሁላችሁ ስለኛ ያላችሁ ትጋት በእግዚአብሔር ፊት ለእናንተ ግልጥ እንዲሆን ብዬ ነው እንጂ በደል ስለሰራውና በደል ስለተፈጸመበት ሰው ብዬ አይደለም። የተጽናናውም በዚህ ምክንያት ነው። ከመጽናናታችንም በላይ በቲቶ ደስታ ምክንያት ይበልጥ ተደስተናል። ምክንያቱም ሁላችሁም ቲቶን ስላጽናናችሁትና መንፈሱንም ስላሳረፋችሁት ነው። በእናንተ የነበረኝን ትምክህት ለቲቶ ነግሬው ነበር፣ እናንተም አላሳፈራችሁኝም። ሁልጊዜ እውነትን እንነግራችሁ ነበር። ይህም ስለ እናንተ ለቲቶ የነገርነው ትምክህት እውነት በመሆኑ ተረጋግጧል። ሁላችሁም ታዛዦች እንደሆናችሁና በፍርሃትና በመንቀጥቀጥም እንደተቀበላችሁት ቲቶ ሲያስታውስ ለእናንተ ያለው ፍቅር በጣም የበዛ ሆኗል። እኔም በሁሉ መንገድ በእናንተ ለመተማመን በመቻሌ ይበልጥ ደስ ብሎኛል። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 8። ወንድሞቼ ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንወዳለን። እነርሱ ብዙ መከራና ፈተና ደርሶባቸዋል። ይሁን እንጂ ደስታቸው ታላቅ ስለሆነ ምንም እንኳ በጣም ድሆች ቢሆኑ ከፍ ያለ ልግስና አድርገዋል። የሚቻላቸውን ያህል ብቻ ሳይሆን ከሚቻላቸውም በላይ በፈቃደኝነት እንደሰጡ እኔ መሰክርላቸዋለሁ። በይሁዳ ያሉትን ክርስቲያኖች የመርዳት ዕድል እንዳይነፈጋቸው አጥብቀው ለመኑን። እነርሱ ያደረጉት እኛ ከጠበቅነው በላይ ነው። በመጀመሪያ ራሳቸውን ለጌታ ሰጡ። ቀጥሎም በእግዚአብሔር ፈቃድ ራሳቸውን ለእኛ ሰጥተዋል። ይህን ሥራ አስቀድሞ የጀመረው ቲቶ ስለነበረ አሁንም ይህንኑ የልግስና ሥራችሁን ወደ ፍጻሜ እንዲያደርስ እርሱኑ ለምነነዋል። እናንተ በእምነትም ሆነ በንግግርም ሆነ በእውቀትም ሆነ ሰውን ለመርዳት ባላችሁ ትጋትም ሆነ ለእኛ ባላችሁ ፍቅርም ሆነ በሁሉ ነገር ትበልጣላችሁ። በዚህ በልግስና ሥራም እንድትበልጡ ይሁን። ታዲያ ይህን የምላችሁ በማዘዝ አይደለም፣ ነገር ግን የሌሎችን የመስጠት ትጋት ከእናንተ ትጋት ጋር በማወዳደር የእናንተን ፍቅር እውነተኛነት ለማወቅ ብዬ ነው። እናንተ የጌታችንን የኢየሱስ ክርስቶስን ታላቅ ልግስና ታውቃላችሁ። እርሱ ምንም እንኳ ሀብታም ቢሆን በእርሱ ድሃ መሆን እናንተ ሀብታሞች እንድትሆኑ ስለ እናንተ ብሎ ድሃ ሆነ። በዚህ ጉዳይ ለእናንተ መልካም መስሎ የታየኝ ምክር እሰጣችኋለሁ። ባለፈው ዓመት ለመስጠት ብቻ ሳይሆን ይህን ለማድረግ በመጀመሪያ የፈለጋችሁት እናንተ ነበራችሁ። ስለዚህ የመስጠት ፈቃደኝነታችሁ ሐሳብ በሥራ ላይ ውሎ ወደ ፍጻሜ እንዲደርስ ባላችሁ መጠን ያንን ያሰባችሁትን አሁን አድርጉ። ለመስጠት መልካም ፈቃድ ካለ የሰው ልግስና ተቀባይነት የሚያገኘው ባለው መጠን ሲሰጥ እንጂ በሌለው መጠን ሲሰጥ አይደለም። ይህንንም ስል ሁላችሁም እኩል እንድትሆኑ እንጂ እናንተ በመስጠት ስትቸገሩ ሌሎች እንዲያርፉ ብዬ አይደለም። እናንተ በምትቸገሩበት ጊዜ የእነርሱ ሀብት ለእናንተ ችግር እንዲውል አሁን የእናንተ ሀብት ለእነርሱ ችግር ይዋል። በዚህ ዐይነት በመካከላችሁ እኩልነት ይኖራል። ይህም
ብዙ የሰበሰበ አልተረፈለትም፣ ትንሽ የሰበሰበም አልጎደለበትም ተብሎ እንደተጻፈ ነው። እኔ ለእናንተ የማስበውን ያህል ቲቶም ለእናንተ እንዲያስብ ያደረገ አምላክ ይመስገን። ቲቶ ወደ እናንተ የሚመጣው በራሱ ፈቃድ ተነሳስቶ በደስታ ነው እንጂ እኛ ስለለመንነው ብቻ አይደለም። በወንጌል ስብከቱ በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም ከእርሱ ጋር እንልካለን። ከዚህም በላይ ይህ ወንድም እኛ ይህን በጎ ሥራ ለጌታ ክብር ስንፈጽምና ለማገልገል ያለንንም መልካም ፈቃድ ስንገልጥ አብሮን በመሄድ የሥራ ተካፋያችን እንዲሆን በአብያተ ክርስቲያናት የተመረጠ ነው። ይህን በልግስና የተሰጠውን ገንዘብ ስናስተዳድር ምንም አይነት ነቀፌታ እንዳይደርስብን እንጠነቀቃለን። ምክንያቱም ዓላማችን በጌታ ፊት ብቻ ሳይሆን በሰዎችም ፊት መልካም የሆነውን ነገር ማድረግ ነው። ብዙ ጊዜ በብዙ መንገድ ተፈትኖ ትጉህ ሆኖ የተገኘውን ወንድማችንን ከነቲቶ ጋር የላክነውም በዚሁ ምክንያት ነው። እርሱ በእናንተ ላይ ያለው እምነት ትልቅ ስለሆነ አሁን እናንተን ለመርዳት ያለው ትጋት ከምንጊዜውም የበለጠ ነው። ስለ ቲቶ ማወቅ ቢያስፈልግ እናንተን ለመርዳት አብሮኝ የሚሠራ የሥራ ጓደኛዬ ነው። ከእርሱ ጋር ስለሚመጡት ስለ ሌሎች ወንድሞች የሆነ እንደሆነ የአብያተ ክርስቲያናት ተወካዮች የክርስቶስ ክብር ናቸው። ስለዚህ ፍቅራችሁን ግለጡላቸው። በዚህ ዐይነት ፍቅራችንና በእናንተ ላይ ያለ ትምክህት ከንቱ አለመሆኑን ለአብያተ ክርስቲያናት ሁሉ ታሳያላችሁ። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 9። በይሁዳ ላሉት ክርስቲያኖች ስለሚደረገው መዋጮ ልጽፍላችሁ አያስፈልግም። እናንተ በአካይ ያሉ ሰዎች ለመርዳት ያላችሁን በጎ ፈቃድ በማወቄ የአካይ ሰዎች ከአምና ጀምሮ ለመርዳት ዝግጁዎች ናቸው ብዬ ለመቄዶንያ ሰዎች በትምክህት ተናግሬአለሁ። እንዲያውም እናንተን ለመርዳት ያላቸው ፍላጎት አብዛኛዎቹም እንዲረዱ አድርጓቸዋል። በዚህ ነገር በእናንተ ላይ ያለን ትምክህት ከንቱ ሆኖ እንዳይቀር እነዚህን ወንድሞች እልካለሁ። እናንተም ልክ እኔ ከዚህ በፊት እንዳልኩት ተዘጋጅታችሁ ጠብቁ። የመቄዶንያ ሰዎች ከእኔ ጋር ወደ እናንተ መጥተው ያልተዘጋጃችሁ ሆናችሁ ቢያገኟችሁ በእናንተ በመመካታችን እናፍራለን፣ እናንተማ በጣም ታፍራላችሁ። ስለዚህ ልትሰጡ ቃል የገባችሁበትን በቅድሚያ እንድታዘጋጁ እንዲያስታውሷችሁ በማለት እነዚህን ወንድሞች ከእኔ ቀድመው ወደ እናንተ እንዲመጡ ማድረግ አስፈላጊ ሆኖ አግኝቸዋለሁ። በዚህ ዐይነት እኔ በምመጣበት ጊዜ ስጦታችሁ ዝግጁ ይሆናል። እናንተም የምትሰጡት በግድ ሳይሆን በፈቃደኝነት መሆኑን ያሳያል። ጥቂት የዘራ ጥቂት መከር ይሰበስባል፣ ብዙ የዘራ ብዙ መከር ይሰበስባል የሚለውን ቃል አስታውሱ። ስለዚህ እግዚአብሔር የሚወደው በደስታ የሚሰጠውን ሰው ስለሆነ እያንዳንዱ ለመስጠት የፈለገውን በልቡ ፈቅዶ በደስታ ይስጥ እንጂ እየተጸጸተ ወይም በግዴታ አይስጥ። ሁልጊዜ በሁሉ ነገር የሚበቃችሁን አግኝታችሁ ለመልካም ሥራ ሁሉ የምታውሉትን እንዲተርፋችሁ እግዚአብሔር በብዛት በረከቱን ሊሰጣችሁ ይችላል። ይህም ለድሆች በልግስና ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደ ተጻፈው ነው። ለዘሪ ዘርን ለምግብ እንጀራን የሚሰጥ አምላክ የምትዘሩትን ዘር አበርክቶ ይሰጣችኋል፣ የልግስናችሁን ፍሬ ያበዛላችኋል። ልግስናችሁ በእኛ አማካይነት የሚደርሳቸው ሰዎች ሁሉ እግዚአብሔርን ያመሰግኑ ዘንድ ሁልጊዜ እንድትለግሱ እግዚአብሔር በሁሉ ነገር ያበለጽጋችኋል። ይህ የምትፈጽሙት የልግስና አገልግሎት የክርስቲያኖችን ችግር ከማስወገዱም በላይ ሰዎች ለእግዚአብሔር ብዙ ምስጋና እንዲያቀርቡ ያደርጋቸዋል። ይህ የእናንተ የልግስና አገልግሎት እናንተ የክርስቶስን ወንጌል ተቀብላችሁ ታማኞች መሆናችሁንና ለእነርሱና ለሌሎችም መለገሳችሁን የሚያስረዳ ስለሆነ ሁሉም እግዚአብሔርን ያመሰግናሉ። እነርሱም እግዚአብሔር ለእናንተ በሰጣችሁ እጅግ ትልቅ በሆነው ጸጋ ምክንያት ስለሚያፈቅሯችሁ ይጸልዩላችኋል። በሰው ቃል ሊነገር ስለማይቻለው ስጦታው እግዚአብሔር የተመሰገነ ይሁን። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 10። እኔ ጳውሎስ በእናንተ ፊት ሳለሁ ዓይናፋር የተባልሁ ከእናንተ ስርቅ ግን በእናንተ ላይ ደፋር የተባልሁ በክርስቶስ ገርነትና ደግነት እለምናችኋለሁ። የምለምናችሁም ወደ እናንተ በምመጣበት ጊዜ በድፍረት እንድናገር እንዳታደርጉኝ ነው። በሥጋ አስተሳሰብ እንደምንመላለስ አድርገው በሚገምቱን በአንዳንድ ሰዎች ፊት ግን በድፍረት ለመናገር እችላለሁ። ምንም እንኳ በዓለም ብንኖር የምንዋጋው እንደ ዓለም ሰዎች አይደለም።
የጦር መሳሪያዎቻችንን ምሽግ ለማፍረስ የሚያስችል መለኮታዊ ኃይል ያላቸው ናቸው እንጂ እንደ ዓለም የጦር መሳሪያዎች አይደሉም። በእግዚአብሔር ዕውቀት ላይ በትዕቢት የሚነሣውን ክርክርና ከንቱ ሐሳብ እናፈርሳለን። አእምሮን ሁሉ እየማረክንም ለክርስቶስ እንዲታዘዝ እናደርጋለን። የእናንተ ታዛዥነት ፍጹም መሆኑን ከተረዳን በኋላ ማንኛውንም አለመታዘዝ ለመቅጣት ዝግጆች እንሆናለን። እናንተ የምትመለከቱት ውጫዊን ነገር ነው። ማንም ሰው የክርስቶስ ነኝ ብሎ ቢተማመን እንደገና ያስብበት። እኛም እንደርሱ የክርስቶስ መሆናችንን ይገንዘብ። ጌታ ስለ ሰጠን ሥልጣን በጣም ብመካም አላፍርበትም። ምክንያቱም ይህ ሥልጣን የተሰጠን እናንተን ለማነጽ እንጂ ለማፍረስ አይደለም። በመልእክቴ የማስፈራራችሁ አይምሰላችሁ። ምናልባት አንዳንዶች የጳውሎስ መልእክቶች ከባዶችና ብርቶች ናቸው፣ ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የተናቀ ነው ይሉ ይሆናል። ይህን የሚሉ ሰዎች እኛ በሩቅ ሆነን በመልእክቶቻችን በምንጽፈውና በቅርብም ከእናንተ ጋር ሆነን በምንሠራው መካከል ምንም ልዩነት አለመኖሩን ይገንዘቡ። ይሁን እንጂ ራሳቸውን ከሚያመሰግኑ ከአንዳንድ ሰዎች ጋር ራሳችንን ልናወዳድር ወይም ራሳችንን ልናነጻጽር አንደፍርም። እነርሱ ግን ራሳቸውን ከራሳቸው ጋር በማመዛዘናቸውና ራሳቸውንም ከራሳቸው ጋር በማወዳደራቸው አስተዋዮች አይደሉም። እኛ ግን እስከናንተም እንኳ እስክንደርስ እግዚአብሔር በሰጠን የሥራ ክልል እንመካለን እንጂ ከመጠን በላይ የምንመካ አይደለንም። እናንተም ያላችሁት በሥራችን ክልል ውስጥ ስለሆነ የክርስቶስን የምሥራች ቃል ለማብሰር ወደ እናንተ በመጣን ጊዜ ከዚያ ክልል አላለፍንም። ስለዚህ እግዚአብሔር ለእኛ ከወሰነልን ክልል አልፈን በሌሎች ሥራ ያለ ልክ አንመካም። ይልቅስ እምነታችሁ እንዲያድግና የእኛም ሥራ እግዚአብሔር በወሰነልን ክልል በእናንተ መካከል ይበልጥ እንዲያድግ ተስፋ እናደርጋለን። እንግዲህ በሌላው ሰው የሥራ ክልል ውስጥ ገብተን አስቀድሞ በተሠራው ሥራ ሳንመካ ከእናንተ ወዲያ ባሉት አገሮች የምሥራችሁን ቃል ለማብሰር እንችላለን። ነገር ግን የሚመካ በእግዚአብሔር ይመካ። ምክንያቱም ሰው ለመመስገን የሚበቃው እግዚአብሔር ሲያመሰግነው ነው እንጂ ራሱን በራሱ ሲያመሰግን አይደለም። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 11 ጥቂቱን ሞኝነቴን እንድትታገሱኝ ይፈልጋለሁ። በርግጥም ትታገሱኛላችሁ። እግዚአብሔር ለእናንተ እንደሚቀናላችሁ እኔም ለእናንተ ቀናላችኋለሁ። የምቀናላችሁም እንደ ንስጥ ድንግል ለአንድ ወንድ ስላጭኋችሁ ነው፣ እርሱም ክርስቶስ ነው። እባብ ሔዋንን በተንኰል እንዳታለላት ምናልባት የእናንተም ሐሳብ ተበላሽቶ ለክርስቶስ ያላችሁን ቅንነትና ንጽሕና ትተዋላችሁ ብዬ እፈራለሁ። ምክንያቱም አንድ ሰው ወደ እናንተ መጥቶ እኛ የሰበክነውን ሳይሆን ሌላ ኢየሱስ ቢሰብክላችሁ ወይም የተቀበላችሁትን መንፈስ ሳይሆን ሌላ መንፈስ ብትቀበሉ ወይም የተቀበላችሁትን የምሥራች ቃል ሳይሆን ሌላ ብትቀበሉ ዝም ብላችሁ ትታገሳላችሁ። ነገር ግን እኔ ከነዚህ ታላላቅ ሐዋርያት በምንም ነገር የማንስ አይመስለኝም። ጥሩ አነጋገር ባይኖረኝም እንኳ ዕውቀት አይጎድለኝም። ይህንንም ብዙ ጊዜ በብዙ መንገድ በግልጥ አስረድተናችኋል። እኔ የእግዚአብሔርን ወንጌል ያለ ደመወዝ ለእናንተ መስበኬና እናንተን ከፍ ለማድረግ ራሴን ማዋረዴ ምናልባት እንደ ኃጢአት ተቆጥሮብኝ ይሆን? እናንተን ለማገልገል ከሌሎች አብያተ ክርስቲያናት እርዳታ በመቀበሌ እነርሱን ዘርፌያቸዋለሁ። ከእናንተ ጋር ሳለሁ ችግር በደረሰብኝ ጊዜ ከመቄዶንያ የመጡ ወንድሞች በሚያስፈልገኝ ነገር ሁሉ ይረዱኝ ስለነበር በማንም ሸክም አልሆንሁም። እስካሁን በእናንተ ላይ በምንም ነገር ሸክም አልሆንሁም፣ ለወደፊትም ሸክም አልሆንባችሁም። የክርስቶስ እውነት በእኔ ውስጥ በመኖሩ እንዳልመካ የሚያደርገኝ በአካያ አገሮች ማንም የለም። ምክንያቱስ ምንድን ነው? ስለማልወዳችሁ ነውን? እንደምወዳችሁስ እግዚአብሔር ያውቃል። እነዚያ ሌሎች ሐዋርያት እኛም እንደነ ጳውሎስ እንሰራለን እያሉ የሚመኩበት ምክንያት ለማሳጣት አሁን የማደርገውን ወደፊትም ደግሞ አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት ለመምሰል ራሳቸውን የሚለውጡ ሐሰተኞች ሐዋርያትና አታላዮች ሠራተኞች ናቸው። ይህም የሚያስደንቅ ነገር አይደለም። ምክንያቱም ሰይጣን እንኳ የብርሃን መልአክ ለመምሰል ራሱን ይለውጣል።
ስለዚህ የሰይጣንም አገልጋዮች የጽድቅ አገልጋዮችን ለመምሰል ራሳቸውን ቢለውጡ አያስደንቅም። በመጨረሻ የሥራቸውን ዋጋ ያገኛሉ። ማንም ሰው እኔ ሞኝ የሆንሁ አይምሰለው ብዬ እንደገና እናገራለሁ። ሞኝ በመስላችሁም እንኳ ጥቂት እንድመካ እንደ ሞኝ አድርጋችሁ ቁጠሩኝ። እንደዚሁ በትምክህት ስናገር የምናገረው እንደ ጌታ ፈቃድ ሳይሆን እንደ ሞኝ ሆኜ ነው። ብዙዎች በሥጋዊ ነገር ስለሚመኩ እኔም እመካለሁ። እናንተ አስተዋዮች እንደመሆናችሁ መጠን ሞኞችን ያለ ቅሬታ ትታገሳላችሁ። እንዲሁም ማንም እንደ ባሪያ ቢያደርጋችሁ፣ ማንም ቢበዘብዛችሁ፣ ማንም ቢቀማችሁ፣ ማንም ቢንቃችሁ፣ ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁ። ምንም እንኳ የሚያሳፍረኝ ቢሆንም እንደናንተ በመታገስ ብርቶች አለመሆናችንን እገልጥላችኋለሁ። ነገር ግን ማንም ለመመካት ቢደፍር እኔም እንደርሱ ደፍሬ እመካለሁ። ይህንን የምለው አሁንም እንደ ሞኝ ሆኜ ነው። እነርሱ ዕብራውያን ናቸውን? እኔም ዕብራዊ ነኝ። እነርሱ እስራኤላውያን ናቸውን? እኔም እስራኤላዊ ነኝ። እነርሱ የአብርሃም ዘር ናቸውን? እኔም የአብርሃም ዘር ነኝ። እነርሱ የክርስቶስ አገልጋዮች ናቸውን? እኔ ከእነርሱ ይበልጥ የክርስቶስ አገልጋይ ነኝ። ይህንንም ስል እንደ እብድ መናገሬ ነው። ብዙ ጊዜ በሥራ ደክሜያለሁ፣ ብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ በሞት አደጋ ላይ ተገኝቻለሁ። 39 ጅራፍ፣ 5 ጊዜ በአይሁዳውያን ተገርፌያለሁ። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና 1 ቀን በባህር ላይ ነበርሁ። በጉዞዬ ብዛት የወንዝና የጎርፍ የሽፍቶች አደጋ ደርሶብኛል። ከአይሁዳውያን ወገኖቼና ከአረማውያን አደጋ ደርሶብኛል። በከተማና በበረሃ በባህርም አደጋ ደርሶብኛል። እንዲሁም ከሐሰተኞች አማኞች አደጋ ደርሶብኛል። ብዙ ሥራና ድካም ነበረብኝ። ብዙ ጊዜ እንቅልፍ አጥቻለሁ። በረሃብና በውሃ ጥም ተጨንቄያለሁ። ብዙ ጊዜም የምግብ እጦት ደርሶብኛል። ብርድና መራቆትም ደርሶብኛል። ሌላውንም ሁሉ ነገር ሳልቆጥር ስለ አብያተ ክርስቲያናት ሁሉ በማሰብ እጨነቅ ነበር። አንድ ሰው ሲደክም እኔም አብሬው ደክማለሁ። አንድ ሰው በኃጢአት ሲሰናከል እኔም እናደዳለሁ። መመካት የሚያስፈልግ ቢሆን እኔ የምመካው ደካማነቴን በሚያሳዩ ነገሮች ነው። ለዘላለም የተመሰገነው የጌታችን የኢየሱስ ክርስቶስ አባት የሆነው አምላክ እንደማልዋሽ ያውቃል። በደማስቆ ከተማ በነበርሁበት ጊዜ ከንጉሡ ከአሬታስ በታች የነበረው የሕዝብ ገዢ እኔን ለመያዝ ፈልጎ የከተማውን በሮች በዘበኞች ያስጠብቅ ነበር። ነገር ግን ሰዎች በግንቡ መስኮት በኩል በቅርጫት አድርገው አወረዱኝና ከእጁ አመለጥሁ። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 12። ምንም እንኳ በመመካት ጥቅም ባይገኝበትም መመካት ካስፈለገ ጌታ በሰጠኝ መገለጥ ወይም ራእይ እመካለሁ። የክርስቶስ የሆነ አንድ ሰው አውቃለሁ። ይህ ሰው ከ14 ዓመት በፊት ከሰማያት በላይ ወዳለው ሰማይ ተነጠቀ። የተነጠቀው ከነስጋው ይሁን ወይም አይሁን አላውቅም፣ እግዚአብሔር ያውቃል። ከነስጋው ይሁን ወይም አይሁን አላውቅም፣ እግዚአብሔር ያውቃል። ነገር ግን ይህ ሰው ወደ ገነት እንደተነጠቀ አውቃለሁ። እዚያ እርሱ በሰው ቃል ሊገለጥና ሰውም ሊናገረው የማይችለውን ነገር ሰማ። እንደዚህ ስላለው ሰው እመካለሁ። ስለ ራሴ ግን ከደካማነቴ በቀር ሌላ የምመካበት ነገር የለም። ታዲያ እኮ እኔ እውነት ስለምናገር መመካት ብፈልግም ሞኝ አልሆንም። ነገር ግን ማንም በእኔ ላይ ከሚያየውና ስለ እኔ ከሚሰማው በላይ ግምት እንዳይሰጥ ብዬ ከመመካት እቆጠባለሁ። ከነዚህ ከተገለጡልኝ ታላላቅ ነገሮች የተነሳ እንዳልታበይ ሥጋዬን እንደ እሾህ የሚወጋ ስቃይ ተሰጠኝ። ይህም የሰይጣን መልእክተኛ በመሆን እየጎሸመ በማሰቃየት እንዳልታበይ ያደርገኛል። ይህ የሚያሰቃየኝ ነገር ከእኔ እንዲወገድልኝ ጌታን 3 ጊዜ ለመንሁት። ነገር ግን እርሱ የእኔ ኃይል የሚገለጠው በአንተ ደካማነት ስለሆነ ጸጋዬ ይበቃሃል አለኝ። ስለዚህ የክርስቶስ ኃይል በእኔ እንዲሆን ከምን ጊዜውም ይልቅ በደካማነቴ ልመካ እወዳለሁ። ኃይል የማገኘው ደካማ በመሆንበት ጊዜ ስለሆነ ስለ ክርስቶስ ስደክም፣ ስሰደብ፣ ስቸገር፣ ስሰደድ፣ ስንገላታ ደስ ይለኛል። እንደ ሞኝ ተናገርሁ። ታዲያ እኮ እንዲህ እንድናገር ያደረጋችሁኝ እናንተ ናችሁ። እኔን ማመስገን የሚገባችሁ እናንተ ነበራችሁ። ምክንያቱም ምንም እንኳ እኔ ማንነት ያልታወቀ ሰው በሆንም ታላላቅ ከተባሉት ሐዋርያት በምንም አላንስም። እኔ እውነተኛ ሐዋርያ መሆኔን የሚያስረዱት ነገሮች እኔ በመካከላችሁ ሳለሁ በትዕግስት የፈጸምኋቸው ሥራዎች ናቸው። እነዚህም ምልክቶችና ድንቅ ነገሮች ተአምራትም ናቸው።
በእናንተ ላይ ሸክም ሳልሆን ከመቅረቴ በቀር ከሌሎች አብያተ ክርስቲያናት እናንተን ያሳነስኋችሁ በምን ነው? ይህም ጥፋት ሆኖ ከተቆጠረ ይቅር በሉኝ። ወደ እናንተ ለመምጣት ስዘጋጅ አሁን ሶስተኛዬ ነው። እኔ ሸክም ልሆንባችሁ አልፈልግም። ምክንያቱም እኔ የምፈልገው እናንተን እንጂ ገንዘባችሁን አይደለም። ለልጆቻቸው ገንዘብ ማከማቸት የሚገባቸው ወላጆች ናቸው እንጂ ልጆች ለወላጆቻቸው ገንዘብ አያከማቹም። ስለ እናንተ እንኳን ገንዘቤን ራሴንም አሳልፌ ብሰጥ ደስ ይለኛል። ታዲያ እኔ ይህን ያህል ብዙ ስወዳችሁ እናንተ የምትወዱኝ እንዲህ በጥቂቱ ነውን? ያም ሆነ ይህ ሸክም አልሆንሁባችሁም። እናንተ እንደምትሉትም በተንኮልና በማታለል ያዝዋችሁ ይመስላችኋል። ከላኳቸውም ሰዎች በአንዱ እንኳ አማካይነት በዘበስኋችሁን? ቲቶ ወደ እናንተ እንዲመጣ ለመንሁት፣ ያንን ወንድማችንንም ከእርሱ ጋር ላኩት። ታዲያ ቲቶስ በዘበዛችሁን? እኔና እርሱ ያገለገልናችሁ በአንድ መንፈስ አልነበረምን? አካሄዳችንስ አንድ አልነበረምን? እስካሁን የምታስቡት እኛ በእናንተ ፊት ስለራሳችን እንደምንከላከል አድርጋችሁ ነውን? እኛ በክርስቶስ ሆነን የምንናገረው በእግዚአብሔር ፊት ነው። ወዳጆቼ ሆይ እኛ ይህን ሁሉ የምንናገረው እናንተን ለማነጽ ብለን ነው። እኔ ወደዚያ በመጣበት ጊዜ ምናልባት ልትሆኑ እንደምፈልገው ሳትሆኑ እኔም እናንተ እንደምትፈልጉት ሳልሆን እንገናኝ ይሆናል ብዬ ፈራለሁ። እንዲሁም በእናንተ ዘንድ ጥል፣ ቅንዓት፣ ቁጣ፣ አድመኛነት፣ የሰው ስም ማጥፋት፣ ሐሜት፣ ትዕቢት፣ ሁከት ይኖሩ ይሆናል ብዬ እፈራለሁ። እንደገና ወደ እናንተ ስመጣ አምላኬ ምናልባት በእናንተ ፊት ያዋርደኛል ብዬ እፈራለሁ። ከዚህ ቀደም ኃጢአት ሰርተው በዚሁ በሰሩት ብልግናቸውና ዝሙታቸው በመዳራታቸውም ንስሐ ስላልገቡት ሰዎች ሐዘን ላይ እወድቃለሁ ብዬ እፈራለሁ። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 13። እንግዲህ ወደ እናንተ ስመጣ ይህ ሶስተኛዬ ነው። መቼም ሁሉ ነገር የሚረጋገጠው በሁለት ወይም በሶስት ምስክሮች ነው። በሁለተኛው ጉብኝቴ ከእናንተ ጋር በነበርሁ ጊዜ በማስጠንቀቅ ተናግሬ ነበር። አሁንም ደግሞ በሩቅ ሆኜ ከዚህ ቀደም ኃጢአት ለሰሩትና ለሌሎችም በማስጠንቀቅ እናገራለሁ። አሁን ወደ እናንተ ተመልሼ በመጣበት ጊዜ ለማንም አራራም። በዚህ አይነት በእኔ አማካይነት የሚናገረው ክርስቶስ መሆኑን ትረዳላችሁ። በእናንተ ዘንድ የሚታየው የእርሱ ኃይል ነው እንጂ ድካሙ አይደለም። እርሱ በመስቀል ላይ ተሰቅሎ የሞተው በደካማነት ቢሆንም አሁን በእግዚአብሔር ኃይል በሕይወት ይኖራል። እኛም ከእርሱ ጋር ደካሞች ሆነናል። ከእናንተ ጋር ባለን ግንኙነት ግን ከእርሱ ጋር በእግዚአብሔር ኃይል እንኖራለን። በእምነት መሆናችሁን ለማረጋገጥ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ኢየሱስ ክርስቶስ በውስጣችሁ መሆኑን አልተገነዘባችሁምን? አለበለዚያማ በፈተና ወድቃችኋል ማለት ነው። እኛ በፈተና አለመውደቃችንን እንደምትገነዘቡ ተስፋ እናደርጋለን። ከቶ ምንም ክፉ ነገር እንዳታደርጉ ወደ እግዚአብሔር እንጸልያለን። የምንጸልየውም ምንም እንኳ እኛ ብቆች ሆነን ሳንታይ ብንቀርም እናንተ ዘወትር መልካም የሆነውን ነገር እንድታደርጉ ነው እንጂ የእኛን ብቃት ለማሳየት አይደለም። ምክንያቱም እኛ ስለ እውነት እንሰራለን እንጂ የእውነት ተቃራኒ የሆነ ምንም ነገር አንሰራም። እኛ ደካሞች ስንሆን እናንተ ግን ብርቶች ስትሆኑ ደስ ይለናል። የእኛ ጸሎት እናንተ ፍጹሞች እንድትሆኑ ነው። ይህን መልእክት ከእናንተ ርቄ ሳለሁ የጻፍሁላችሁ በዚህ ምክንያት ነው። በዚህ አይነት ወደ እናንተ በመጣበት ጊዜ ጌታ በሰጠኝ ስልጣን አላስጨንቃችሁም። ምክንያቱም ጌታ ስልጣን የሰጠኝ እናንተን ለማነጽ እንጂ እናንተን ለማፍረስ አይደለም። በተረፈውስ ወንድሞቼ ሆይ ደህና ሁኑ፣ ፍጹሞች ለመሆን ተጣጣሩ፣ ምክሬን ስሙ፣ እርስ በርሳችሁ ተስማሙ፣ በሰላምም ኑሩ። የፍቅርና የሰላም አምላክ ከእናንተ ጋር ይሆናል። በወንድማማችነት ስሜት እየተሳሳማችሁ ሰላምታ ተሰጣጡ። ቅዱሳን ሁሉ ሰላምታ ያቀርቡላችኋል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን።